ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሻቫቶቭ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ርሾን ቤት በኢያር ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጠር ኤፕሪል 19 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሚያዝያ 11 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኒና ኦር ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያለውን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ወቅታዊ ዘገባም ከባልደረባችን ከራህሚም አላዛር ጋር እንመለከተዋለን። ከአድማጮች ጋርም ጊዜውን እንዳባቃን የስልክ ውይይት እናካሄዳለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። በሊባኖስ በሚካሄደው ውጊያ ተጠባባቂ 50 አለቃ ባራክ ካልፎን የህይወት መስዋዕትነት መክፈሉን መከላከያ ሰራዊቱ ትናንት ምሽት ይፋ አደረገ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤል መከላከያ ሰራዊት ወደ ወታደሩና በአካባቢው ወደሚገኙ መኖሪያ ሰፈሮች የሚቃጣውን ዛቻ ለመከላከል በተኩስ አቁም ስምምነቱ መሰረት እንቅስቃሴው እንደሚቀጥል ገለጹ። እስራኤል በሆርሙዝ የባህር ወሽመጥ ለጦርነት እየተዘጋጀች መሆኑ ተገለጸ። ፕሬዚዳንት ዶናልድ ትራምፕ እስራኤል ታላቅ የአሜሪካ የቃል ኪዳን ወዳጅ ሀገር መሆኗን እንዳሳየች ገለጹ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በሊባኖስ በሚካሄደው ውጊያ ተጠባባቂ 50 አለቃ ባራክ ካልፎን የህይወት መስዋዕትነት መክፈሉን መከላከያ ሰራዊቱ ትናንት ምሽት ይፋ አደረገ። ተጠባባቂ 50 አለቃ ባራክ ካልፎን በ48 ዓመት የዕድሜ ክልል የሚገኝ በኤሜክ ኢዝራኤሊ አዲ የተባለው ሰፈር ነዋሪ ሲሆን በደቡብ ሊባኖስ ከትናንት ወዲያ የተጠመደ ፈንጅ ፈንድቶ በከባድ ሁኔታ ከቆሰለ በኋላ ለሕክምና እርዳታ በሃይፋ ወደሚገኘው የራምባም ሆስፒታል በሄሊኮፕተር ከተወሰደ በኋላ ህይወቱ ማለፉ ታውቋል። በጥቃቱ ተጨማሪ 2 ወታደሮች መቁሰላቸው ተገልጿል። የእስራኤል መከላከያ ሰራዊት የተኩስ አቁም ስምምነቱ ተግባራዊ የሚሆንበት ሰዓት ከገባ በኋላ በሊባኖስ አልጂቢየን በተባለው አካባቢ ወታደራዊ እንቅስቃሴ ያደረገ ሲሆን በቦታው የሂዝቦላ ድርጅት ከተኩስ አቁሙ በኋላ በተቆጣጠረው ህንፃ እርምጃ ሳይወሰድ እንዳልቀረ ተገልጿል። የ50 አለቃ ባራክ ካልፎን ራፋኤል በተባለው ካምፓኒ የመሐንዲስ ባለሙያ የነበረ ሲሆን ባለትዳርና የ2 ሴት ልጆች አባት ነበር። ዛሬ ከሰዓት በኋላ 2 ሰዓት ላይ በአዲ በሚገኘው መካነ መቃብር የቀብር ስነስርዓቱ ይፈጸማል። ነፍስ ይማር። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የእስራኤል መከላከያ ሰራዊት ወደ ወታደሩና በአካባቢው ወደሚገኙ መኖሪያ ሰፈሮች የሚቃጣውን ዛቻ ለመከላከል በተኩስ አቁም ስምምነቱ መሰረት እንቅስቃሴው እንደሚቀጥል ገለጹ። ኔታንያሁ በሊባኖስ የህይወት መስዋዕትነት ለከፈለው የ50 አለቃ ባራክ ካልፎን ቤተሰቦች የማጽናኛ መልእክት የላኩ ሲሆን ለቆሰሉ ወታደሮች ምህረት እንዲወርድላቸው ተመኝተዋል። በቅራት ሽሞና ማዘጋጃ ቤቱና የከተማው የትምህርት ስርዓት የተኩስ አቁም ስምምነቱን በመቃወም ዛሬ ስራ ማቆም አድማ እንደሚያደርጉ ተገለጸ። የማዘጋጃ ቤቱ ባለስልጣናትና የከተማዋ ነዋሪዎች የሂዝቦላ አሸባሪ ድርጅት ሙሉ በሙሉ ትጥቁን እንዲፈታና በከተማዋ ለቤቶችና የትምህርት ተቋማትን ጨምሮ የተለያዩ መስሪያ ቤቶች የሮኬት መከላከያ እንዲሰራላቸው በመጠየቅ ዛሬ በኢየሩሳሌም የተቃውሞ ሰልፍ ያካሂዳሉ ተብሎ ይጠበቃል። የትምህርት ሚኒስቴር በቅራት ሽሞና ዛሬ የትምህርት ስርዓቱን ለመዝጋት በሚደረገው አድማ እንዳልደገፈና በአዲሱ የደጀን እዝ መመሪያ መሰረት ዛሬ በመላው ሀገራችን እስራኤል ትምህርት ቤቶች እንደሚከፈቱ አስታውቋል። የጥቅምት ምክር ቤት የተባለው አካል ጥቅምት 7 ቀን የደረሰውን ጥቃት የሚመረምር ኮሚቴ እንዲቋቋም በመጠየቅ ትናንት በቴል አቪቭ ሀቢማ በተባለው አደባባይ መግለጫ ሰጠ። የምክር ቤቱ ቃል አቀባዮች ባሰሙት ንግግር ያለ ምርመራ ሁኔታዎችን ማስተካከልና መጠገን እንደማይቻል አስታውቀዋል። ከዚህ ጋር ተያይዞ ትናንት ምሽት በኢየሩሳሌም ከተማ ኪካር ፓሪስ ተብሎ በሚጠራው አደባባይ መንግስትን በመቃወም በተካሄደ ተቃውሞ ሰልፍ ላይ እሳት ያቃጠለ አንድ ግለሰብ በፖሊስ ቁጥጥር ስር መዋሉን ከደረሰን ዘገባ መረዳት ችለናል።
እስራኤል በሆርሙዝ የባህር ወሽመጥ ለጦርነት እየተዘጋጀች መሆኑ ተገለጸ። የንግድ መርከቦች የሚያልፉበት የሆርሙዝ መስመር ፕሬዚዳንት ትራምፕ እንደሚሉት ሳይሆን ኢራን ሙሉ በሙሉ እንደዘጋችው የእስራኤል ምንጮች አረጋግጠዋል ተብሏል። ይህ በዚህ እንዳለ በቴህራን በሆርሙዝ በኩል ሊያልፉ የሚሞክሩ መርከቦችን ለመደምሰስ እየዛቱ ሲሆን የኢራን አብዮታዊ ዘብ ማንኛውም መርከብ በባህሩ ማለፍ እንደማይችልና ሙሉ በሙሉ ዝግ መሆኑን አስታውቋል። ከዚህ ጋር ተያይዞ የአሜሪካ መከላከያ ሰራዊት በቅርብ ቀናት በዓለም አቀፍ የባህር ክልል የሚገኙ የኢራን ናፍጣ የጫኑ መርከቦችን ለመቆጣጠር እያሰበ መሆኑን ዎል ስትሪት ጆርናል ጋዜጣ የመንግስት ባለስልጣናትን ዋቢ አድርጎ ዘግቧል። የሂዝቦላ ድርጅት የሺኢ ማህበረሰብ የደቡብ ሊባኖስ ነዋሪዎችን ወደ ቤታቸው እንዳይመለሱ ጥሪ ካስተላለፈ በኋላ ወደ ሰሜኑ የሀገሪቱ ክፍል መመለሳቸው ታወቀ። ሌሊቱን በርካታ የሊባኖስ ነዋሪዎች ከደቡብ ወደ ሰሜኑ ክፍል መሸሸታቸው ተገልጿል። በደቡብ ሊባኖስ አካባቢ የሚኖሩ የሺኢ ማህበረሰብ ወደ ዋና ከተማዋ ቤሩት ማዶ መሻገራቸው ታውቋል። ፕሬዚዳንት ዶናልድ ትራምፕ እስራኤል ታላቅ የአሜሪካ የቃል ኪዳን ወዳጅ ሀገር መሆኗን እንዳሳየች ገለጹ። ትራምፕ እስራኤልን የሚጠሉ አካላት ቢኖሩም ለአሜሪካ ታማኝ፣ ቆራጥ፣ በሳልና ጠንካራ ተዋጊ ታላቅ የአሜሪካ ወዳጅ ሀገር መሆኗን እንዳስመሰከረች አስታውቀዋል። ትራምፕ በማህበራዊ መገናኛ አውታር ባስተላለፉት መልእክት እስራኤል በጦርነት ጀግናና ማሸነፍ የምታውቅ በማለት መጻፋቸው ተገልጿል። በመጨረሻም የአየር ንብረት ትንበያ። የአየሩ ጸባይ ዛሬና ነገ ቀዝቃዛማ የአየር ጸባይ ይኖራል። በአንዳንድ ቦታዎች በተለይ በሰሜን እስራኤል አካባቢ ዝናብ ይኖራል ተብሎ ይጠበቃል። ከነገ ወዲያ ማክሰኞ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ካደረሱን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 20፣ በቴል አቪቭ 21፣ በብኤር ሸባ 24፣ በኢላትና አካባቢዋ 31 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት እናድርግ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱም ዕለታዊ ጋዜጦች ደርሰውናል። ማሪቭ፣ እስራኤል አየም፣ ሀሬጽና የዲዮታ ሀሮኖት። እንግዲህ አራቱም ጋዜጦች በመጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮች እንመለከታለን። ማሪቭን ስንመለከት በመጀመሪያ ገጹ ላይ በሀገር ውስጥ ደህንነት ሚኒስትር ኢታማር ቤንግቪር ምክንያት የፖሊስ አዛዡ ዳኒ ለቪም የፖሊስ የህግ አማካሪ ለመሾም እየተቻኮሉ ናቸው እና አጠቃላይ የመንግስት ህግ አማካሪዋን ስለ መንግስት ህግ አማካሪዋ ለሚሰጠው ሀሳቡን ሆን ብሎ ምላሽ አለመስጠትና የራሱ የፖሊስ ጽህፈት ቤት የህግ አማካሪ ለመሾም እየተቻኮሉ መሆናቸው ይታያል። እንግዲህ አዲስ የህግ አማካሪ ለእስራኤል ፖሊስ ለመሾም የፖሊስ አዛዡም እየተቻኮሉ ይታያል። ኢታማር ቤንግቪር ብቻ ሳይሆኑ የሚል ርዕሰ ጉዳይ አቅርበዋል። በመጀመሪያ ገጹ ላይ ማሪቭ እንግዲህ በጋዜጣ ውስጥ ገጽ ሰፊ ቦታ የተሰጠበት ርዕሰ ጉዳይ ነው ይሄ። ሌላው ርዕሰ ጉዳይ ከሊባኖስ ጋር በተደረሰው የተኩስ አቁም ስምምነት ነው። እንግዲህ የሂዝቦላ ድርጅት በሊባኖስ የሚኖር ታላቅ አሸባሪ ድርጅት ነው። እንደሚታወቀው ከኢራን ጋር ጦርነት ከተጀመረ ከቀናት በኋላ የሂዝቦላ ድርጅትም በጦርነቱ ተሳታፊነቱንና አጋርነቱን በማሳየት ወደ እስራኤል በርካታ ሚሳይሎችን፣ ሮኬቶችን፣ ያለ ሰው የሚበሩ አውሮፕላኖችን በመተኮስ በተለይ የሰሜን እስራኤል ነዋሪዎች ደግሞ በሊባኖስ አዋሳኝ ድንበር የሚገኙ የሰሜን እስራኤል ነዋሪዎች ሌትም ቀንም ያለ ረፍት በመከላከያ ክፍል አካባቢ የዕለት ከዕለት ህይወታቸውን ያሳልፉ እንደነበር ይታወቃል። አሁን የተኩስ አቁም ስምምነት ተደርሷል። ግን ይሄ የተኩስ አቁም ስምምነት ሙሉ በሙሉ እውነት የማይጣልበት መሆኑና በጣም ሰፊ ታላቅ ቅራኔ እየተነሳበት ያለ ጉዳይ መሆኑን ማሪቭ በዛሬ ዘገባው በሰፊው ለአንባቢያን አቅርቦታል።
የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረ በኋላ ይላል። ተግባራዊ መሆን ቢጀምርም ነገር ግን የእስራኤል መከላከያ ሰራዊት በደቡብ ሊባኖስ አካባቢ እርምጃ መውሰዱን እንደቀጠለና የሂዝቦላ አሸባሪ ድርጅት አባላት ላይም ያው ተደምስሰዋል፣ እርምጃ ተወስዷል። የሂዝቦላ ድርጅት አሸባሪዎች ተደምስሰዋል በመከላከያ ሰራዊቱ ወታደራዊ እርምጃ። ምክንያቱም የሂዝቦላ ድርጅት በደቡብ ሊባኖስ አሁንም የሽብር ጥቃቱን እንደቀጠለና የተኩስ አቁም ስምምነቱን ጥላ በማድረግ እንቅስቃሴውን እንደቀጠለ ስለሆነ የመከላከያ ሰራዊቱ የእስራኤል መከላከያ ሰራዊትም እርምጃ እየወሰደ እንደሆነ ተገልጿል። እንግዲህ የተኩስ አቁም ስምምነት ተብሎ ነው ይህ የተኩስ ልውውጥ እየተካሄደ ያለው። እንግዲህ የተኩስ አቁም ስምምነት ከተደረሰ በኋላ ነው የ50 አለቃ ተጠባባቂ ወታደር የ50 አለቃ ባራክ ካልፎን ከትናንት ወዲያ ምሽት በደቡብ ሊባኖስ በአንድ ህንፃ ውስጥ እንግዲህ ሂዝቦላ ድርጅት ባጠመደው ፈንጅ ፈንድቶ የህይወት መስዋዕትነት ከፍሏል። የተኩስ አቁም ስምምነቱ ከደረሰ በኋላ ሂዝቦላ ድርጅት በዛ ህንፃ ውስጥ እንግዲህ እንደገባ የመከላከያ ሰራዊቱ ባለው መረጃ መሰረት ነው እርምጃ ለመውሰድ ወደዛ አካባቢ የገባው። እንግዲህ በዚህም እርምጃ ላይ ወታደራዊ እርምጃ ላይ የ50 አለቃ ባራክ ካልፎን ህይወት መስዋዕትነት ከፍሏል። በ48 ዓመት የዕድሜ ክልል የሚገኝ አዲ የተባለው ሰፈር ነዋሪና የሁለት ልጆች አባት ባለትዳር ነበር። እንግዲህ ለመከላከያ ሰራዊቱ ያው ታማኝ በመሆን በተጠባባቂነት የተዋጊ ጥረት ካለ ቀጥላለሁ በተጠባባቂነት በማለት ያገለግል እንደነበረና ያው መጨረሻ ላይ የህይወት መስዋዕትነት እንደከፈለ ሰፊ ዘገባ ቀርቧል። ስለሱም ነፍስ ይማር። ዛሬ ቀብር ስነ ስርዓቱ ቀደም ሲል በዜና እንደተመለከት ነው በመኖሪያ ሰፈሩ በሚገኝ መካነ መቃብር ዛሬ ከሰዓት በኋላ 2 ሰዓት ላይ ይፈጸማል ተብሏል። ነፍስ ይማር። እንግዲህ የተኩስ አቁም ስምምነት ተከትሎ ብዙ ቅሬታ እየተነሳ ነው። የሰሜን እስራኤል ነዋሪዎች ደግሞ ቁጣቸውን እየገለጹ ናቸው። ዛሬ የቅራት ሽሞና ከተማ ነዋሪዎችና የማዘጋጃ ቤቱ ባለስልጣናት የተቃውሞ ሰልፍ ያካሂዳሉ ተብሎ ይጠበቃል። በቅራት ሽሞና ከተማ ዛሬ ትምህርት እንደማይሰጥ፣ የትምህርት ስርዓቱ እንቅስቃሴ እንደሚዘጋ፣ አድማ እንደሚደረግ ተገልጿል። ምክንያቱም የሂዝቦላ አሸባሪ ድርጅት ሙሉ በሙሉ ትጥቁን መፍታት አለበት። እንደገና ደግሞ በትምህርት ተቋማትም ሆነ በማንኛውም ተቋማት የመንግስት ተቋማት የሮኬት መከላከያ መሰራት አለበት። በመኖሪያ ቤቶችም እንደዚሁ በተመሳሳይ የሚል ጥያቄ እያቀረቡ ናቸው የቅራት ሽሞና ከተማ ነዋሪዎችና ያው ዛሬ እንግዲህ የተኩስ አቁሙን በመቃወም በኢየሩሳሌም የተቃውሞ ሰልፍ ያካሂዳሉ ተብሎ ይጠበቃል። በከተማዋም የትምህርት እንቅስቃሴው ዛሬ ያው እንደማይኖር ዝግ እንደሚሆን፣ የስራ ማቆም አድማ እንደሚደረግ በትምህርት ዘርፉ ተገልጿል። ከዚህ ጋር ተያይዞ በሆርሙዝ እንግዲህ የሆርሙዝ የተባለው የባህር ወሽመጥ የንግድ መርከቦች መተላለፊያ ኢራን ከዘጋችው ቆይታለች። ኢራን እንግዲህ ሙሉ በሙሉ ይሄን የባህር መስመር እንደዘጋችው እየተገለጸ ነው ያለው። ይሄን የባህር መስመር ለማስከፈት ምናልባት ተጨማሪ ጦርነት ሊኖር ይችላል የሚል ከፍተኛ ስጋት አለ። እዛው አካባቢ ደግሞ በኢራን በኩል የንግድ መርከቦች ላይ ጥቃት ደርሷል ይባላል። በዚህ ምክንያትም አሜሪካ እንግዲህ ቁጣዋን እየገለጸችና የአሜሪካ መከላከያ ሰራዊት በአካባቢው ጥቃት ያደርሳሉ በኢራን ላይ የሚል ዘገባ አቅርቧል። ማሪብ ይሄ የሆርሙዝ ባህር ወሽመጥ መዘጋቱ እንግዲህ ያው እንደሚታወቀው በዓለማችን ላይ በኢኮኖሚው ያለው ጫና በጣም ከባድ ነው። በዓለም ኢኮኖሚ ላይ ከፍተኛ ተጽዕኖ እያደረሰ እንደሆነ እንግዲህ በርካታ ሀገራት እየተነጋገሩ ነው። ጦርነቱንም ምናልባት እንዲቀጥል ያደርገዋል የሚል ከፍተኛ ስጋት አለ ካልተከፈተ። በኢራን በኩል ደግሞ ነገ እንግዲህ ኢራንና አሜሪካ በፓኪስታን ተገናኝተው ይወያያሉ ተብሎ ይጠበቃል። ውይይታቸው ነገ ነው እንደገና ይታደሳል ተብሎ የሚጠበቀው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በአብዛኛው መወያያ ነጥቦች ላይ እንደተስማሙ ስምምነት ላይ እንደደረሱ አስቀድመው ገልጸዋል። በኢራን በኩል ደግሞ ሙሉ በሙሉ ተስማምተው ሰላም ካልተደረሰ ይሄን ሆርሙዝ የተባለውን የባህር መተላለፊያ መስመር እንደማይከፍቱ በተደጋጋሚ እየዛቱ መሆናቸው ተገልጿል። ሌላው እንግዲህ እስራኤል ሀገር 78ኛ ዓመቷን እንደገና ተመልሳ የተቋቋመችበትን 78ኛ ዓመት የነጻነት በዓል የፊታችን ሮብ ታከብራለች፣ እናከብራለን። ከዚህ ከነጻነቱ በዓል በፊት የተኩስ አቁም ስምምነት ተደረሰ። እንግዲህ ከተወሰኑ ቀናት በፊት በሚል
የደጀን ዕዙ መመሪያዎች እንግዲህ ተለውጠዋል፣ ሙሉ በሙሉ ተነስተዋል። አሁን ባለው ሁኔታ ተነስተዋል። የነበረው ገደብ ተነስቷል እና ከዮም አጽማዎት ወይም ከእስራኤል ነጻነት በዓል በፊት ቀደም ብሎ ተነስቷል በሚል ሰፊ ዘገባ ቀርቧል በውስጥ ገጹ ላይ። ማሪብ ወደ እስራኤል አየሁም ስናልፍ እስራኤል አየሁም በመጀመሪያ ላይ ትኩረት የሰጠበት ርዕሰ ጉዳይ ያው በሊባኖስ የተደረሰውን የተኩስ አቁም ስምምነት ነው። በስምምነቱ በመጀመሪያው ጋዜጣ ላይ እንደገለጽ ነው ቅሬታ አለ። ምናልባት እንግዲህ አሁን በሂዝቦላ አሸባሪ ድርጅትና በእስራኤል መከላከያ ሰራዊት መካከል በደቡብ ሊባኖስ አሁንም ወታደራዊ እርምጃው እንደቀጠለ ነው ያለው። በዚህ ሁኔታ የተኩስ አቁም ስምምነት ተደርሷል ተብሏል። አሜሪካ ደግሞ እስራኤል በደቡብ ሊባኖስ የምትወስደውን ወታደራዊ እርምጃ ታቆም የሚል መመሪያ ወይም ትእዛዝ ሰጥታለች እና ይሄ የተኩስ አቁም ስምምነት ምን ሊሆን ይችላል የሚል ብዙ ቅሬታ እየተነሳበት ነው ያለ። እስራኤል አየሁም ይህን በሚመለከት ሰፊ ዘገባ አቅርቧል፣ የድርሻውን ዘግቧል። ያው እንግዲህ በዚህ በደቡብ ሊባኖስ በሚካሄደው ወታደራዊ እርምጃ የህይወት መስዋዕትነት የከፈለውን የ50 አለቃ ባራክ ካልፎን ስለሱም ቀርቧል። እስራኤል አየሁም ላይም እንግዲህ በ48 ዓመት የዕድሜ ክልል የሚገኝ ነበር። ያው መስዋዕትነት ከፍሏል። በሰሜን እስራኤል ስለ ተኩስ አቁም ስምምነቱ እያሰሙ ያሉትን ከፍተኛ ጩኸት፣ ጥሪ፣ ቁጣቸውን እየገለጹ መሆናቸውን እንግዲህ ለሚቀጥለው ጦርነት ለመዘጋጀት እንደሆነ እንጂ ተኩስ አቁም ስምምነቱ የተኩስ አቁም ስምምነት ሊሆን አይችልም የሚል ቁጣ እያሰሙ መሆኑ ተገልጿል። ሌላው እስራኤል 78ኛ ዓመቷን ልታከብር የነጻነት በዓል ልታከብር እየተዘጋጀች መሆኗንም እንደዚሁ ጋዜጣው በውስጥ ገጹ በሰፊው ያቀረበ መሆኑ ርዕሰ ጉዳዩን በመጀመሪያ ገጹ ላይ ያቀርቦታል። ወደ ሀሬጽ ስናልፍ ሀሬጽ በሆርሙዝ የሆርሙዝን የባህር ወሽመጥ በሚመለከት ትኩረት ሰጥቶበታል። መጀመሪያ ያቀረባቸው ርዕሰ ጉዳዮች መካከል ይሄ ነው አንዱ። ኢራን እንግዲህ ሰላም ስምምነት ካልደረስን ከአሜሪካ ጋር እስከ የመጨረሻው የሰላም ስምምነት ካልተደረሰ ይሄን የባህር ወሽመጥ አንከፍትም የሚል ዛቻ ማስጠንቀቂያ እያስተላለፈች ነው ይላል ሀሬጽ በዘገባው። የእስራኤል መከላከያ ሰራዊት ደግሞ በደቡብ ሊባኖስ እንግዲህ የተኩስ አቁም ስምምነት ቢደረስም በተኩስ አቁም ስምምነቱ ጥላ ስር በደቡብ ሊባኖስ የእስራኤል መከላከያ ሰራዊት ቤቶችን እያፈረሰ ነው የሚል ዘገባ ለአንባቢያን አቅርቧል። ዛሬ ሀሬጽ በዛሬ ዘገባው እዚህ ጋር ተያይዞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል በደቡብ ሊባኖስ ጥቃት እንዳታደርስ ወታደራዊ እርምጃ መውሰዷን እንድታቆም የሚል መመሪያ መስጠታቸውም እንደዚሁ ተገልጿል። እስራኤል መከላከያ ሰራዊት በደቡብ ሊባኖስ በሂዝቦላ ድርጅት ላይ የሚወስደውን እርምጃም የሚቀጥል መሆኑን አስታውቋል። የሂዝቦላ ድርጅት በመከላከያ ሰራዊትና በሰሜን እስራኤል ነዋሪዎች ላይ ስጋት ከሆነና ያው እንግዲህ በአስቸኳይ ሊያደርሰው ያለ ጥቃት ካለ በሚደርሱ መረጃ መሰረት እርምጃ መውሰዱን በሚወስዱ መረጃዎች መሰረት እርምጃ መውሰዱን የሚቀጥል መሆኑን አስታውቋል። እንግዲህ ሌሎችም ርዕሰ ጉዳዮች አሉ የተመለከትናቸው መካከል ይሆናቸው። እንግዲህ ወደሚቀጥለው ጋዜጣ ስናልፍ የዲዮታ ሀሮኖት ነው። የዲዮታ ሀሮኖት ያው በኢራን በኩል ያለውን ዛቻ እና በሊባኖስም የተደረሰውን የተኩስ አቁም ስምምነት በሰፊው አቅርቦታል። ያው እንግዲህ በሊባኖስ የተኩስ አቁም ስምምነት ከተደረሰ በኋላ የህይወት መስዋዕትነት የከፈለውን ተጠባባቂ 50 አለቃ ባራክ ካልፎን በሚመለከት ስለሱም የራሱን ያው እንግዲህ ዘግቧል የዲዮታ ሀሮኖት። ይሄ ካባጻሆብ እየተባለ የሚጠራው በአዛ ያለው ቢጫ መስመር የመከላከያ ሰራዊቱ የሚኖርበትና ለአዛ ነዋሪዎች የተከለለው መስመር በሊባኖስም ይሄ ነገር ያው ስራ ላይ እየዋለ ነው፣ ተግባራዊ ተደርጓልና ከ6 እስከ 10 ኪሎ ሜትር ርቀት ከድንበሩ ከእስራኤል ድንበር ከ6 እስከ 10 ኪሎ ሜትር ርቀት ያው ካባጻሆብ ወይም ቢጫ መስመር ተብሎ እንደሚጠራና እንደተከለለ ተገልጿል። እንግዲህ አዛ ያለው ልምድ በሊባኖስም እየተሰራበት መሆኑን ዘግቧል የዲዮት ሀሮኖት። የተኩስ አቁም ስምምነቱ ቢደረስም አሁንም ያለውን የተኩስ ልውውጥና የመከላከያ ሰራዊት የሚወስደውን እርምጃ የሂዝቦላ ድርጅትን በእስራኤል ላይ ሊያደርስ እየሞከረ ያለውን ጥቃት በሚመለከት ዘገባ ሰፊ ዘገባ
አቅርቧል ዲዮታ ሀሮኖት። ሌላው እንግዲህ በጦርነቱ የህይወት መስዋዕትነት የሚከፍሉ የመከላከያ ሰራዊት አባላትና ሀዘንተኛ ቤተሰቦችን የሚመለከት ዘገባም አቅርቧል ዲዮታ ሀሮኖት። ጥቅምት 7 ቀን የሐማስ አሸባሪ ድርጅት የእስራኤልን ድንበር ተሻግሮ ያን ያህል እልቂት ሲያደርስ ንጹሐንን ሲጨፈጭፍ በዛ ምክንያት እንግዲህ መከላከያ ሰራዊቱ አባል የነበሩ 2 መንታ ወታደሮች ወንድማማቾች መንትያ ለዛው መንታ የህይወት መስዋዕትነት ከፍለዋልና የነሱ ቤተሰቦች የሚኖሩት ህይወት ከዛ በኋላ ግማሽ ህይወታቸው ያው በግማሽ ህይወት ነው የሚኖሩትና የህይወታቸው ግማሽ ክፍል በዚህ ሁኔታ እንግዲህ ህይወት መስዋዕትነት ከፍለው ከዛ በኋላ ያለውን የቀጣይ ህይወት እየኖሩ ያሉትን ህይወት የሚመለከት ዘገባ አቅርቧል። እንግዲህ ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረባቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ። የተከበራችሁ አድማጮቻችን አሁን ደግሞ ጋሽ ራህሚም ባልደረባችን ራህሚም አላዛር ስልክ መስመራችን ላይ ነው። ወደ እሱ ነው የምናልፈው። ጋሽ ራህሚም ሻባቶ መልካም ሳምንት፣ እንደምን አደርክ? ሻባቶ ደህና አደርሽ? እንዴት ናቸው? አለን ክብሩ ይስፋ እግዚአብሔር ይመስገን። እንዴት ነህ? እንዴት ነው ቴል አቪቭ? ጸጥ እንዳለ ነው? ሰላም ነው? ሰላም ነው ለጊዜው ደህና ነን። ያው ሌሊትም መሯሯጥ ቆመናል። እንደሚቀጥል ተስፋ እናደርጋለን። ግን አጠራጣሪ ነው፣ አይታመንም ማለት ነው። አዎ እምነት የለም። እንግዲህ ለጊዜው ነው ያልከው፣ እንዳልከው እናያለን። አዎ እንግዲህ የተኩስ አቁም ስምምነት በዛም በዚህም እየሰማን ነው። ቅሬታዎች እየተነሱ ቢሆንም ጋሽ ራህሚም እንደው ከሊባኖስ ጋር የተደረሰው የተኩስ አቁም ስምምነት እንዴት ነው? ብዙ ቅሬታዎች እየተነሱበት ነው። አዎ ሁለቱም የኢራንም እንደዛ ነው። በእስራኤል በኩል በጥሩ ሁኔታ ተቀባይነት አላገኘም። ሊባኖስም እንደዚሁ ነው። ሂዝቦላ ኢራንን ለማገዝ ሲል የጀመረው ጦርነት ነው። እንግዲህ በዛ ምክንያት እስራኤልም በሂዝቦላ ላይ ወታደራዊ እርምጃ ወሰደችው። በዚያ በጥሩ ሁኔታ በነበረበት ሰዓት የእስራኤል ወታደራዊ እርምጃ ሂዝቦላን እየጎዳ በነበረበት ሰዓት ነው ፕሬዚዳንት ዶናልድ ትራምፕ የእስራኤልን ጦርነቱ እንድታቆም ጠይቀው ጦርነቱ ሊቆም የቻለው እና ይህ ሁኔታ እንግዲህ እንዴት ነው? በሰሜን እስራኤል የሚገኙ ዜጎች ደህንነት ይጠበቃል ወይስ እንደገና በተወሰነ ጊዜ ደግሞ ይታደስና እንደገና ችግር ይፈጠራል የሚለው ጥያቄ ያለ። እንግዲህ አሁን እስራኤል በደቡብ ሊባኖስ በኩል በርካታ ቦታዎችን ሰፋ ለቦታ ለመያዝና የደህንነት መጠበቂያ ቀበቶ የሚል ስም ሰጣ። በዚያ ሁኔታ እንግዲህ የተለያዩ ቦታዎች ያው ቅድም ስቆጥር 16 የተለያዩ ከተሞችን ትንሽ ከተሞችን ያሉባቸውን ጣቢያ በማለት እስራኤል መቆጣጠር እንድትችል ነው እንግዲህ ታስቦ ያለው። ያን አካባቢ በአዛ እንደሚባለው ይሄ ቢጫ ወሰን ወይም የቢጫ ቀበሌ በሚል ስም በአዛ እንደሚጠራ ሁሉ በሊባኖስ በኩልም በደቡብ ሊባኖስ በኩልም እንደዚያ ያለ ስም ተሰጥቶት ያን አካባቢ ከወታደራዊ ነጻ ከሂዝቦላ ነጻ የሆነ አካባቢ እስራኤል ብቻ የምትቆጣጠረው ጊዜያዊ ሁኔታ እንደዚህ አይነት ጥያቄ ቀርቦ ያ ነው እንግዲህ አሁን ተፈጥሮ ያለው ሁኔታና በዛ አካባቢ ሂዝቦላ ወደ ሰሜን በፈገፈገበት ጊዜ ከተለያዩ ቦታዎች ፈንጅ አጥምዶ እየቀበረ እያስቀመጠ ነበረ የሸሸ። አሁን እነዚያ ፈንጆች እየፈነዱ ጉዳት ማድረስ ላይ ነው የሚገኙት በእስራኤል ወታደሮች ላይ። አሁን እንደሰማነውንም አንድ እስራኤል ወታደር ተገሏል። ትናንትም እንደዚህ ደግሞ ሌላ እና የዚህ አይነት አደጋ ሲደርስ እስራኤል አጸፋ መመለስ አለባት ወይስ የጦር አቁሙን ስምምነት አክብራ ዝም ብላ ማየት አለባት የሚል ጥያቄ አለ። እስራኤል ግን በበኩሏ አሁን ድረስ የሂዝቦላን ሰዎች አልፎ መጉዳት አሁንም እንደቀጠለች ነው ያለችው። ይህ ሁኔታ እንግዲህ እንዴት ነው እንደገና ይህን ጥቂት ተፈጥሮ ያለው መረጋጋት እንበለው በመጠኑ እንደገና በመስዋዕት የሚል ጥያቄ አለ። ይህ ጉዳይ አስመለከተ እንግዲህ ሁለት ነገሮች አሉ። አንደኛ ሁለቱ ሀገሮች ሊባኖስ እና እስራኤል ሰላም ድርድር የሚደርሱበት አጋጣሚ ይፈጠር የሚል ሀሳብ አለ። እንግዲህ ይህን ሀሳብ
ያቀረቡት አሜሪካዎች ሲሆኑ ቀደም ተሞክሮ ነበር፣ ግን አሁን በአሜሪካ በኩል የቀረበ ሀሳብ ነው። አሁንም እየታሰበ ያለው የሊባኖስን ፕሬዚደንት ጆሴፍ አውንና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ወደ ዋሽንግተን ጠርቶ ማገናኘትና ማነጋገር እንዲቻል ነው። እንደሚታወሰው ሁሉ ከ10 ቀናት በፊት የእስራኤልና የአሜሪካ አምባሳደሮች በዋሽንግተን ተገናኝተው መነጋገራቸው ይታወቃል። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጠርተው በሳቸው ሊቀመንበርነት የተካሄደ ውይይት አለ። ያን እንግዲህ በቀጣይነት ደግሞ ከፍ ለማድረግ በመሪዎቹ በኩል ደግሞ ግንኙነት ተፈጥሮ ጥሩ ተካሂዶ ከእርቀ ሰላም እንዲደርሱና አካባቢው የተረጋጋ ኑሮ እንዲኖር ለማድረግ እቅድ ሀሳብ አለ። እንግዲህ አሁን ይህን ሀሳብ እንግዲህ ሁለት አክሻፊዎች አሉ ተብሎ ነው የሚገመተው። አንደኛ ሂዝቦላ ነው። ሂዝቦላ ለማክሸፍ ጥረት ያደርጋል። ሆን ብሎ ይህን ነገር ለማደፍረስ ነው የሚሞክረው። ምክንያቱም የሊባኖስ መንግስት ከእስራኤል መንግስት ጋር ድርድር ካደረገ እኛ የሊባኖስን መንግስት እንደ ጠላት ነው ጨምረን የምናየው እንጂ የሊባኖስ መሪ ብለን አክብረን የምናየው ነገር አይደለም የሚል ዛቻ ሂዝቦላ እያሰማን የሚገኘው እንግዲህ እና ሂዝቦላ ይህን የመሰለ አቋም ነው ያለው። ምክንያቱም አሁን ለምሳሌ ኢራን የምትለው ምንድን ነው? ሂዝቦላ ለኛ ሲል ነው ከእስራኤል ጋር ጦርነት የጀመረው፣ ውጊያ የጀመረው፣ ጥቃት ማድረስ የጀመረው። አሁንም እኛ ከአሜሪካ ጋር የስምምነት ለጊዜው ጦር አቁም ስምምነት ስንደርስ በአንጻሩ ደግሞ በሂዝቦላ በኩልና በእስራኤል በኩል ደግሞ ተመሳሳይ እርምጃ ይወሰድ ብለን እኛ ባቀረብነው ጥያቄ መሰረት ነው እስራኤልም ጦርነቱን ያቆመችው የሚል ደግሞ እኛ ነን በእኛ ስም ነው በእኛ ምክንያት ነው የሚል ደግሞ ንግግር ኢራኖቹ እያሰሙ ነው የሚገኙትና እንደምናስተውሰው ይሄ እንግዲህ አያስገርመንም። ምክንያቱም ሂዝቦላ ህልውና ያለ በኢራን ድጋፍ ነው እንጂ ራሱን ችሎ የሚያደርገው ነገር አይደለም። በመሳሪያ በኩልም በገንዘብም በሁሉም ነገር የሚረዳው በኢራን በኩል ነው እና ለዚያ ነው እንግዲህ ይህን የመሰለ የተለያየ መልዕክት የሚቀባበሉትና ሁኔታውን ለማደፍረስም የሞክሩትና ወይም ደግሞ ለማረጋጋት የሚሞክሩት ያለ ነገር ነው። የእነሱ ዓላማ ምንድን ነው? ታክቲካቸው የማረጋጋት እንደገና ደግሞ ችግር መፍጠር። ምክንያቱም ሽብርተኛ ሁሌ በየጊዜው አዳዲስ አጀንዳ እየፈጠረ ህልውናው መቀጠል የሚያስችልበት ሁኔታ መፍጠር እንጂ አንዴ ከስምምነት ደርሶ ጦርህን አቁም ፍታ የሚል ነገር አይፈልግም እና ሂዝቦላ ደግሞ ገሪላ አይነት ተዋጊ ስለሆነ የእሱ ህልውና እንዲጠፋ አይፈልግም። አዎ እንግዲህ ደግሞ እዚህ ጋር ተያይዞ ወደ ዋናዋ ወደ ኢራን እንደው ስንመለስ ኢራንና አሜሪካ በፓኪስታን ተገናኝተው ይወያያሉ ተብሎ ነው የሚጠበቀው ነገ። ግን የሆርሙዝ ባህር ወሽመጥ ደግሞ እንደተዘጋ ነው። አሁን ትልቁ ነጥብ ሆኖ ያለ የዓለማችን መነጋገሪያ ርዕሰ ጉዳይ የሆርሙዝ የተባለው የባህር መተላለፊያ መስመር ነው። እንዴት ነው ይሄ ነገር ወደ ጦርነት አይጋብዝም? በስምምነቱ ችግሩ ሊፈታ ይችላል? ያስቸግራል። በስምምነት የሚፈታ መሆኑ ያስቸግራል። ምክንያቱም ቀደም እንዳልኩት ኢራኖቹም ልክ የአንድ የሀገር የመንግስት ስርዓት ያለው ሂደት ሳይሆን እየሰሩ ያሉት የእነሱም ደግሞ የሽብርተኛነት ስራ ነው እየሰሩ ያሉት። ሀገር እንደ ሽብርተኛ ሆኖ ነው እየሰሩ ያለው። ይህም ያልኩበት ምክንያት ምንድን ነው? አንድ ሀገር ሉዓላዊ የሆነ ሀገር የሌላን ሀገር ህልውና አጠፋለሁ ብሎ መዛት አይገባውም። ያን ካደረገ ደግሞ አጸፋውን እንደሚቀበል ማወቅ አለበት። አሁን ኢራን ኃይሏንም ታጠናክረው እዛው ካለችበት ሆና ሌሎችም አጋዥ የሆኑትን የተለያዩ ተላላኪዎችን እያጠናከረች የምትገኙ በተለያዩ ቦታዎች ለአንድ ዓላማ ብቻ ነው። ያን ዓላማ እስራኤልን ማጥፋት ነው። እስራኤል ከምድረ ገጽ መጥፋት አለባት፣ እኛ ማጥፋት አለብን ብለው ኢራኖቹ ቃለ መሃላ ገብተው የጀመሩት ስራ ነው እና ይህ ሁኔታ እስካሳካላቸው ድረስ አርፎ የሚቀመጡ አይመስልም እና አሁንም ቢሆን ኢራንና አሜሪካና እስራኤል በተቀናጀ ኃይል በኢራን ላይ የማጥቃት እርምጃ መውሰዳቸው ይታወሳል። ያን ሁኔታ እየከፋ በሄደበት ሰዓት ነው ኢራኖቹ ባካቸው ጥቂት የምንረጋጋ እንታረቅ እንስማማለን ብለው በጠየቁበት ምክንያት አሜሪካ የኢራንን ተንኮለኝነትና መሰሪነት በደንብ ባለመገንዘብ ይመስላል ጦርነቱ እንዲቆም ተደረገ። ያ ሆኖ እያለ
አንቺ እንደተከሱ ቀደም ብለሽ የአሜሪካ እና የኢራን ልዑክ ቡድን እስላማባድ ፓኪስታን ተገናኝተው በአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ መሪነት ተገናኝተው ተነጋግረዋል። ብዙ ሰዓታት ያስቆጠረ ውይይት ከስምምነት አልደረሱም እና ተለያዩ። አሁን እንደገና አሜሪካ ዛቻ ስትጀምር እንደራደር እንደገና እንገናኝ ብላ ጥያቄ ያቀረበች ይሆናል። በዚያ ምክንያት የአደራዳሪ የሆነችው ሀገር ወኪል የፓኪስታን ጦር ኃይሎች ኤታማዦር ሹም ወደ ቴህራን ሄዶ ከኢራን መሪዎች ጋር ሲነጋገሩ ውሎ አድረዋል። እንደገና አሜሪካና ኢራን ተገናኝተው የሚደራደሩበትን አጋጣሚ ለመፍጠር ይህ ሆኖ እያለ ምን ተፈጠረ መሰለሽ? ይህ አሁን የጠቆምሽው ሆርሙዝ የሚባለው የባህር ወሽመጥ በአንድ በኩል ኢራን ስትል የነበረችው በእኔ ቁጥጥር ስር ሆኖ በዚያ በኩል የሚያልፉ የንግድ መርከቦች ብዙዎች ናቸው። በጣም የዚያ ቀረጥ ወይም ደግሞ ገቢ ገንዘብ ለኔ ነው ገቢ የሚሆነው የሚል ጥያቄ አቀረበች እና በዛ ምክንያት ከአሜሪካ ጋር እንደገና አለመግባባት ተፈጠረ። በዚያ ምክንያት ትራምፕ ይህን የባህር ወሽመጥ እኔ ነኝ ልዘጋው የምቆጣጠረው እኔ ነኝ ብለው አሳወቁ። እንደዚያው ነው በነበረበት ሰዓት እንደገና ኢራኖቹ የአርፎ የተቀመጡ መስለው ከታየ በኋላ አሁን ሰሞኑን ደግሞ እንደገና ከትላንት ጀምረው ያን ሆርሙዝ በእኛ ቁጥጥር ስር ያለ ብለው ደግሞ በይፋ አስታወቁ። አሁን እንግዲህ ራሱ ለግጭት የሚጋብዝ ነገር ነው። አሁን ይሄ ነገር ከቀጠለ አሜሪካ እንዲሁ ዝም ብላ የምታየው ነገር አይመስልም። ምክንያቱም ውርደት ነው፣ አፍረት ነው እና አሁን እንደሚባለው ከሆነ ኢራንና አሜሪካ ማለት እስራኤልና አሜሪካ በኢራን ላይ የወሰዱት የተቀናጀ 40 ቀናት ያስቆጠረው የማጥቃት እርምጃ የኢራን ያላትን የጦር መሳሪያ ለምሳሌ ይሄ ባሊስቲክ ሚሳይል የሚባሉትን እና የሚታፈስባቸው ጣቢያዎችን በሙሉ የተጎዳባቸው 60 ከመቶ ብቻ ነው እንጂ ሌላው 40 ከመቶ እንጂ 60 ከመቶ አላት የሚባል ነገር አለ። አሁን ይሄ የጦር አቁም ስምምነት አጋጣሚ በመጠቀም ኢራን ከተለያዩ ቦታዎች ከተለያዩ ዋሻዎች እና ከተለያዩ መደበቂያ ቦታዎች ያስቀመጠቻቸውን ጦር መሳሪያዎች እንደገና እያወጣች ለማዘጋጀት አጋጣሚ ፈጥሮላታል ይባላል። እንግዲህ ያው ነው ተፈጥሮ ያለው የጦርነት አቁም ጊዜያዊ ስምምነት። በዚህ ሁኔታ እንደገና ቢታደስ ጦርነቱ ኢራን ኃይሏን እንደገና አጠናክራ ትዋጋለች፣ ጉዳት አድርሳለች የሚባል ግምት ነው ያለ። እንግዲህ አሁን ይሄ ከሆነ እንደገና እንዳሳለፍነው ሰሞን ጦርነት ይጀመረና እንደገና ያው ያ ችግር ይፈጠራል ተብሎ ነው የሚገመት ያለው። በተያያዘ ሁኔታ እንግዲህ ይሄ ደግሞ የሆርሙዝ ባህር ወሽመጥ መዘጋት በአካባቢ ሀገሮች ብቻ ሳይሆን በመላው ዓለም የነዳጅ ዋጋ ጭማሪ ፈጥሮበታል እና ይህ ሁኔታ ታዲያ ኢራኖችን ከኛ ጋር ጦርነት ቢጀመር በእኛ ጋር ተወስኖ የሚያልቅ ጦርነት አይደለም፣ በአጠቃላይ በአካባቢም ሆነ ራቅ ባሉ ሀገሮች ላይ የሚቀጣጠል ጦርነት ነው ብላ ኢራን አስጠንቅቃ ነበር። አሁንም ያንን ነው እያሳየች ያለችው። የአካባቢ ሀገሮችን መጀመሪያ ጀምራለች። ከዚያ እንግዲህ አሁን የነዳጅ ዘይት ችግር መፈጠሩ የመላውን ዓለም ሁኔታ የሚነካ ስለሆነ ይህ ጉዳይ በዓለም በኩል ችግር መፍጠሩ ከተረጋገጠ በአሜሪካ ላይ ተጽዕኖ ይፈጠርባታል ተጨማሪ የሚባል ነገር ነው ያለ እና ሁኔታው አስተባባኝ ያለው ያልኩበት ምክንያት ይሄ ነው። አዎ ጋሽራሚም እንዳልከው በእርግጥ ለዓለማችንም ለአሜሪካ ደግሞ እንግዲህ በጦርነቱ ዋና ተሳታፊ ለሆነችው ያለው ተጽዕኖ ከባድ ነው። ጦርነቱም ሊራዘም ይችላል እንግዲህ በዚህ ሁኔታ ተብሎ ነው የሚጠበቀው አሁን ባለው ሁኔታ አንተም እንደተመለከትከው። ለእስራኤል ግን ያው ኢራን በቀጥታ የሚተኩሰው ሚሳኤል ያው የሚያነጣጥር ወደ እስራኤል ስለሆነ እንደው በእስራኤል ላይ ከዚህ በፊት ከነበረው ጦርነት ምናልባት የባሰ ሊሆን ይችል ይሆን ወይስ እንዴት ነው? በእስራኤልም ደግሞ ልምዱ ስላለ የመከላከሉ ሁኔታ ምን ሊሆን ይችላል? መከላከያ ሁኔታ ያው ያለው ነው። ለጊዜው አዲስ ታማ ፈጣሪ መከላከያ የሚሰሩ አይመስለኝም በዚህ ባጭር ጊዜ ውስጥ እና አሁን እንግዲህ ይኸውልሽ ይሄ ሁኔታ በአሜሪካ፣ እስራኤል፣ ኢራን፣ ሊባኖን፣ የመን የመሳሰሉ ቦታዎች እንዳልኩት ቀደም ብዬ በተለያየ ቦታ እንደ ደመራ እሳት እየተቀጣጠለ ነው ያለው። ያን ባንዱ ከተያያዘ
ትልቅ ጥፋት ያስከትላል ተብሎ የሚፈራው እና ኢራኖቹ ይህን የኩል የሆነ ዓላማቸውን መተው አይፈልጉም። ምክንያቱም ከነሱ በኩል በውስጣቸው የሆነ ሽኩቻ እንዳለ ነው የሚነገር ያለው። የኢራን አብዮታዊ ዘብ የሚባለው አለ። የመከላከያ የመረጃ በተለይ የሚቆጣጠረው አካል ነው። ሌላው ደግሞ የአስተዳደር ክፍል ያለው አቋም ነው። በአስተዳደር ክፍል ያለው አቋም ፕሬዚደንቱና ሌሎችም የፓርላማ አፈ ጉባኤ እነሱ ለዘብ ያለ አመለካከት አላቸው። እንደራደር መፍትሄ ይፈለግለት በሰላማዊ መንገድ የሚል አቋም ያላቸው ምልክት ሲያሳዩ እነዛኞች ወዮላቸው እንዳታረጉ እያሉ ያስፈራሯቸዋል። ምክንያቱም ኃይሉ ጦር መሳሪያ ሁሉ ነገር ያለ በእነዛኞች ነው። ስለዚህ እዛው በእነሱ በኩልም ውሳኔ ሰጪው በትክክል አልታወቀም እና እኔ መሰለ ችግር አለ። ሌላው እንግዲህ ይህን አጋጣሚ በመጠቀም የሚሉ ደግሞ አሉ። ይህን አጋጣሚ በመጠቀም በመካከላቸው የመጣላት ሁኔታ እንዲፈጠር መርዳትና ይህ በእነሱ መካከል አንድ አቋም አለመያዝ ሲፈጠር ያኔ ማጥቃት ማሸነፍ ወይም ደግሞ የአገሪቱ ዜጎች ቅስቀሳ አድርጎ እንዲነሱና መንግስቱን እንዲገለብጡ ማድረግ ይቻላል የሚሉ ደግሞ አመለካከቶች አሉ እንግዲህ። ስለዚህ ልክ የቆማር ነው ሆኗል። ቆማር ጨዋታ ነው ተይዞ ያለው እንግዲህ ማንኛው ትኛውን እንደሚል በጣም አስቸጋሪ ነው ያለው። እውነት ነው፣ ከባድ ነው። ጋሽ ረሃሚም ለማጠቃለያ የምትለው ነገር ካለ? ማጠቃለያ እንግዲህ መልካም ሳምንት እንዲሆንልን ነው ሁላችንም የምንመኘው፣ ለሀገር፣ ለወገን፣ ለህዝብ ጥቂት ሰላም ያለበት ሳምንት። ይኸው ነገሩ ደግሞ የእስራኤል ነጻነት በዓል የሚከበርበት ቀን ነው። የሰላም ነጻነት በዓል እንዲሆንልን እና በቀጣዮች ዓመታትም እንደዚሁ በደስታ የነጻነት በዓል ማክበር እንጂ ሌላ ችግር እንዳይደርስብን ነው ልባዊ ምኞቴን የሚገልጸው። በጣም እናመሰግናለን ጋሽ ረሃሚ። መልካም ሳምንት ላንተ፣ መልካም ቀን ይሆንልህ። አንቺም ሰላም። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። እንግዲህ ቀደም ሲል ትናንት የመከላከያ ሰራዊቱ አንድ ተጠባባቂ ወታደር ያው በሊባኖስ የሚካሄደው ውጊያ ህይወቱ እንዳለፈ ማስታወቁን ገልጸናል። በዜናም በጋዜጦችም የ50 አለቃ ባራክ ካልፎን ተጠባባቂ 50 አለቃ ነበር። አሁን ደግሞ ከደቂቃዎች በፊት ተጠባባቂ የ50 አለቃ ሊዶር ፖራት የህይወት መስዋዕትነት መክፈሉ ተገልጿል። እንግዲህ በሊባኖስ የሚካሄደው ውጊያ ነው። ሊዶር ፖራት በ31 ዓመት የእድሜ ክልል የሚገኝ አሽዶድ ከተማ ነዋሪ ነው። እሱ እንግዲህ ህይወት መስዋዕትነት በከፈለበት ውጊያ 9 ወታደሮች መቁሰላቸው ታውቋል። አንዱ በከባድ ሁኔታ ተጎድቷል። 4ቱ በመካከለኛ፣ 4ቱ ደግሞ በቀላል ሁኔታ የቆሰሉ መሆናቸው ተገልጿል። እንግዲህ ነፍስ ይማር። ስርጭታችን ይቀጥላል። አብራችሁን ቆዩ።